ሐረግ ክፍል 65 ውስጥ እንዳየነው ኤፍራታ እንግዲህ ለናታን ሌላ የማፈቅረው ሰው አለን ብላ ነግረዋለች ማለት ነው። እንግዲህ ናታን በጣም ተናዷል፣ በጣም ተሰውሯል። እኔ እፉዬን አላቃትም ለካ እያለ ነው። እንግዲህ ኤፍራታም ደግሞ ለናታን ስትል ያፌትን ለማግባት ወስናለች ማለት ነው። ሌላም እንግዲህ ቤዛም ከእስር ቤት ተፈታለች። ናታንም ማን እሱ ኤፍራታ የምታግባ ሰው ማን ነው እሱ እያላት ነበረ። ማን ነው ታገቢ ብሎ ስጠይቃት ያልጠበቀው ሰው ነው እንግዲህ የተነገረው። እንግዲህ እሷ ደግሞ ያፌትን ነው ማገባው ብሎ ስትነግረው እንግዲህ ማመን ነው ያቃተው ናታን። እውነትም ማመን ራሱ አይቻልም። እንግዲህ እሱ ጥላቴ ነው ወይ ታገቡ? እንዴት እንደዚህ ታደርጋለሽ? ላምንሽ አልችልም። በምን አስፈራርቶሽ ነው ያላት ነበረ። ለምንድን ነው እሱ ማፈቀር አይቻልም። እሱ ማፈቀር የምችል ሰው አይደለም። እሱ በፊት ላይ መጥፎ ሰው ነበረ፣ አሁን ግን ተቀይሯል፣ እንደ ትናንትና አይደለም እያለችው ነው። እንግዲህ ናታን በጣም ነው ተናደደው። ሰላም ሰላም ዶጂ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? እስኪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አትርሱ ውዶቼ። ሐረግ ክፍል 65 እንግዲህ በጣም ነው አሁን ላይ በጣም ኤፍራታ በጣም አጣብቂ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ በባለፈው ክፍልም እንዳየነው በክፍል 64 ውስጥ እንዳየነው ኤፍራታ እንግዲህ ከናታን ሰክሮ ቤት ስገባ እሷ ክፍል መተኛት ፈልጎ እሷ ክፍል ገብቶ ነበረ። እሷም ደግሞ አብራው አደረች። እንግዲህ ያፌት ከዚህ በፊት አላስደፈራትም ነበረ፣ እሷ ግን እንደተደፈረች ነበረ እያሰበች ነበረው። አሁን ላይ ግን ከናታን ጋር ስታድር ነው እራሷን ንጹህ መሆኗን ያወቀችው። እንግዲህ ለናታን ክብሯ ሰጥታ ነበረ ማለት ነው። እንግዲህ ይሄንንም ደግሞ በሚያሳዝን ሁኔታ ናታን ከእሷ ጋር ማድሮ አያውቅም ማለት ነው። እንግዲህ ማስታወስ ነበረበት ወይ ደግሞ እሷም እንግዲህ እዛ እንዳደረችው አልነገረችው። እሷም ደግሞ ከእሱ ጋር ማደሯም በጣም ደስተኛ ናት። ያፌትም እንደዛ ስላደረጋት እንግዲህ በጣም ደስ ብሏታል። ፈጣሪዋን አመሰገነች። እንግዲህ ናታንም ደግሞ እስር ቤት እንዳይገባ ብላ ያሰቃየዋል ብላ ስላሰበችው እንግዲህ እውነታውን ደብቃ ያፌትን ለማግባት ወስናለች ማለት ነው። እንግዲህ ኤፍራታ ካሁን በኋላ እኔ አንተን አላፈቅረም፣ የማፈቅረው ሰው አለ ብላ አስረግጣ ነግረዋለች ማለት ነው ለናታን። እንግዲህ ናታንም በጣም ነው ተናደደ፣ በጣም አዝኗል ማለት ነው። እንግዲህ ኤፍራታ ይሄንን ብሏል። ማንን ነው የምታፈቅረው? እሱስ ማን ነው ስላል ያፌት ነው ብላ ነገረችው። እንግዲህ እንደዚህ ብላ ስትነግረው በጣም ነው እየተሰማው። እንግዲህ በዚህ ማመንም አልቻለም። አስገድዶች ነው ስላትም ምንም አይደለም፣ ለምን ያስገደኛል? እኔ ማፍቀር አልችልም ወይ እሱ መፈቀር አይችልም ወይ? በፊት ላይ መጥፎ ሰው ሊሆን ይችላል፣ አሁን ላይ ግን ተቀይሯል። የድሮ ያፌት አይደለም፣ አሁን አፍቅረዋለሁ ብላ አስረግጣ ነገረች። እንግዲህ ናታን ተናደደ በጣም። እስከ ናታን ከክፍሉ ሲወጣ እሷ ደግሞ በሩ ዘግታ እያለቀሰች ነው። ግን ደግሞ ኤፍራታ እውነቱን መናገር ነበረባት። ምክንያቱም እሱም የእውነት ሰው ገሎም ቢሆን እሷም ደብቃለታለች ማለት ነው። እንግዲህ ምንም አልብትወደውም እንኳን ከእንደዚህ አይነት እውነታ ማሸሽ አልነበረባትም ማለት ነው። ያው ብቆይም ግን ናታን ሰው እንዳልገደለ መታወቁ አይቀርም ነበረ። በያፌት እንደዚህ በቀላሉ መሸወድ አልነበረባትም። እንግዲህ ያፌት በደንብ አድርገው እውነት አስመስሏል ማለት ነው። በደንብ አድርገው ሁለቱንም በቀማድ ውስጥ አስገብቶታል ማለት ነው። ሌላው እንግዲህ ቤዛም ደግሞ አሁን ላይ ከእስር ቤት ወጥታለች። ከእስር ቤት ወጥታ ወደ ቤቷ ገብታለች ማለት ነው። አሁን ላይ ደግሞ ቤዛ ጎን ያሉት በጣም ብዙ ሰው ናቸው። እንግዲህ
ጽዮንም አሁን ላይ ከቤዛ ጎን ነው ያለችው። ሉሊትም እንደዛ እንግዲህ እዛ ቤት ውስጥ ብቸኛዋ የሆነችው ለእፍራታ ብቻ የቆመችው ሰው ነው ገኒ ብቻ ናት ማለት ነው። ገኒ እንግዲህ አሁን ላይ ማንም ሌላ የሚደግፋ ሰው የላትም። ጽዮንም ብትሆን ትውስታዋ እንግዲህ ምንም አልተመለሰም። ያው ወይንም ደግሞ ልታስመስልም ትችላለች የሚልም ሀሳብ አለኝ። ወይ አንዳንድ መረጃ ለመውሰድም ቤዛን የቀረበችው ይመስለኛል። ወይ እንደዛ ካልሆነ ደግሞ እፍራታን ለመበቀል ነው ማለት ነው። እንግዲህ እፍራታ መጥፎ ሰው እንደሆነች ነው አሁን ላይ እያወራች ያለችው። ያው ትውስታ ስላልተመለሰ ቤታችን በእሷ ምክንያት ተወረሰ፣ ድርጅታችንም በእሷ ምክንያት ተወረሰ ብላ እንግዲህ አሁን ላይ በጣም ለእፍራታ ጥላቻ አለባት ማለት ነው። እንግዲህ ከወንድምም እንድትርቅ እያለች ነው። እንግዲህ አሁን ላይ ቤዛም ደግሞ ሁሉንም ሰው ከዚህ ቤት አስቀንጥሬ አስወጣቸዋለሁ እያንዳንዳቸው እያለች ነው። እንግዲህ አሁን ላይ ቋሚ እንትን ያላት ሰው ብኖር ቤዛ ናት ማለት ነው። እንግዲህ ቤዛ አሁን ላይ በጣም ጠንካራ ያለ ውሳኔ ወስናለች ማለት ነው። ሁሉንም ሰው ከዛ ቤት አስወጣቸዋለሁ እያለች ነው። ሌላውም ደግሞ ናታንም ቆም ብሎ ማሰብ ነበረበት። እውነትም እፍራታ እና ያፌትን አፍቅረዋለች ብሎ ማሰብ አልነበረበትም። በሆነ ነገር አስፈራርቶት ሊሆን ይችላል ብሎ መጠርጠር ነበረበት። ምክንያቱም ከዚህ በፊትም በናታን ምክንያት እሱን ለማግባት ልትፈርም ነበረ። ለመፈረም ጫፍ ስትደርስ ነው እንግዲህ ያኔ ናታን የታከተ ጊዜ ከኋላ መጥቶ ያፌትን መጥቶ ከዛ ነገር ያዳናት ማለት ነው። አሁንም እንደዛ ሊሆን ይችላል። በሆነ ነገር አስፈራርቷት ነው ማለት ነበረበት። እንግዲህ ሙሉ በሙሉ እፍራታ ያፌትን አፍቅረዋለች ብሎ ነው ያመነው ማለት ነው። እንግዲህ ያፌት ደግሞ ኤፍራታ ከናታን ጋር እንዳደረችው ቢያቅ ናታንን ለመጉዳት ደግሞ ሌላ መንገድ ሊሞክር ይችል ነበረ። ምክንያቱም እሱ ዋናኛው ነገር ናታንን መጉዳት ብቻ ነው የሚፈልገው። ናታን ስናደድ፣ ናታን ሲጎዳ ብቻ ነው ማየት የሚፈልገው ማለት ነው። እንግዲህ ወይ ይሄ ሰርግ ሊሰርዝ ይችላል ብዬ ነው የማስበው፣ ይሄን ነገር ቢሰማ ማለት ነው። ሌላ ኢዋንም ናት። እንግዲህ ኢዋን በቻለችው መጠን በደንብ እየጣረች ነው። እንግዲህ ያፌትን በምን መንገዱ እሱን ማስቆም የምችለው እያለች ሉሊትንም እየተጠቀመችባት ነው ማለት ነው። እንግዲህ ሉሊትም አንዳንድ ሀሳብ እንድሰጣት እያደረገችው ነው ማለት ነው።